መጥተናል። አብራችሁን ቆዩ። ይህንን ቻናል ላይክ፣ ሰብስክራይብ አድርጉ የአክብሮት ግብዣችን ነው። ከፌዴራል መንግስቱ እውቅና ውጪ የሆኑ የክልል መንግስታት የሚያስተዳድሯቸው 297 ህገወጥ ኬላዎች በተለያዩ የሀገሪቱ ክፍሎች እንደሚገኙ በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መናገሩ ተሰምቷል። የደሞዝና የጥቅማ ጥቅም ጥያቄ ያነሱ የጤና ባለሙያዎች መንግስት ለጥያቄዎቻቸው ምላሽ የማይሰጥ ከሆነ የስራ ማቆም አድማ እንደሚመቱ ተናግረዋል። ባለሙያዎቹ ጥያቄዎቻችን ለመንግስት ማቅረባቸው የተናገሩ ሲሆን ምላሽ እንዲሰጣቸውም የ30 ቀናት ቀነ ገደብ ከሰጡ ሳምንታት ተቆጥረዋል። የጤና ባለሙያዎቹ መኖር አቅቶናል ያሉ ሲሆን በተለያዩ መንገዶች ድምጻቸውን እያሰሙ ነው። የትራምፕ አስተዳደር ስደተኞችን ወደ ሊቢያ ለመላክ የያዘውን እቅድ የግለሰቦቹ በህግ ሂደት ውስጥ የማለፍ መብት እንዲከበር የተላለፈውን የቅድመ ውሳኔ በግልጽ የሚጥስ ነው በማለት አንድ ዳኛ በጊዜያዊነት እንዲታገድ ወስነዋል። እነዚህ ለሰዓቱ ያዘጋጀናቸው አቤት ዜናዎቻችን ናቸው። ለዝርዝር ወደ መረጥናቸው ጉዳዮች እንሻገራለን። መልካም ጊዜ በያላችሁበት። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ቀዳሚው መረጃ ስንሻገር ከፌዴራል መንግስቱ እውቅና ውጭ የሆኑ የክልል መንግስታት የሚያስተዳድራቸው 297 ህገወጥ ኬላዎች በተለያዩ የሀገሪቱ ክፍሎች እንደሚገኙ በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መናገሩን ተዘግቧል። ህገወጥ ኬላዎች እንዲነሱ ጠቅላይ ሚኒስትር አብይ ጭምር ካሁን ቀደም ትዕዛዝ ሰጥተው እንደነበርም ይታወሳል። ሆኖም ህገወጥ ኬላዎች የንግድ ስርዓቱን እያወኩና በገቢና ወጪ ንግዶች፣ በሸቀጦች እንዲሁም ደግሞ ነጻ ዝውውር ላይ አሉታዊ ጫና እየፈጠሩ መሆኑን ቋሚ ኮሚቴው ማስረዳቱን ዘገባው ጠቅሷል። ለአብነት ያክል በኦሮሚያ ክልል ከጅማ በር ወደ ወሊሶ በሚወስደው መንገድ ላይ 2 ህገወጥ ኬላዎች መኖራቸውን ቋሚ ኮሚቴው ተናግሯል ተብሏል። በሲዳማ ክልልም በርካታ ህገወጥ ኬላዎች እንዳሉ መረጋገጡን ቋሚ ኮሚቴው እንደገለጸው ዘገባው አመላክቷል። ወደ ቀጣዩ መረጃ ስንሻገር የደሞዝና ጥቅማ ጥቅም ጥያቄ ያነሱ የጤና ባለሙያዎች መንግስት ለጥያቄዎቻችን ምላሽ የማይሰጥ ከሆነ የስራ ማቆም አድማ እንደምናደርግ ተናግረናል ብለዋል። ባለሙያዎቹ ጥያቄዎቻቸው ለመንግስት ማቅረባቸውን እየተናገሩ ሲሆን ምላሽ እንዲሰጣቸውም የ30 ቀናት ቀነ ገደብ ከሰጡ ሳምንታት ተቆጥረዋል። የጤና ባለሙያዎቹ መኖር አቅቶናል ያሉ ሲሆን በተለያዩ መንገዶችም ድምጻቸውን እያሰሙ ነው የሚገኙት። ሐኪም ለመሆን 23 ዓመታትን በትምህርት እንዳሳለፉ ለቢቢሲ የተናገሩት ዶክተር ይማም እንድሪስ ጠቅላላ ሐኪም ሲሆኑ በቅርቡ የማህበራዊ ትስስር ገጽ አነጋጋሪ የሆነ የኑሮ ሁኔታዎች የሚያሳይ መልእክቶች ከምስሎች ጋር አጋርተዋል። ቤተሰብ ብዙ ገንዘብ እንደማገኝ ያስባል፣ ሐኪም ልጅ ስላላቸው የሚኮሩ ናቸው የሚሉት ዶክተር ይማም ለቤተሰቦቻቸው ችግር አለመድረሳቸው ልባቸው እንደሰበረው ተናግረዋል። 23 ዓመት መስዋዕትነት ለከፈለልኝ ቤተሰብ በወር 1 ኪሎ ቡና መሸፈን የማልችል ሐኪም ነው የሆንኩት ሲሉ ነው የተናገሩት። ስማቸው እንዲጠቀስ ያልፈለጉ በአዲስ አበባ የሚሰሩ የጤና ባለሙያ በበኩላቸው መብላት አልቻልንም፣ ልጆቻችንን ማስተማር አልቻልንም፣ ቤት ኪራይ መክፈል አልቻልንም ሲሉ ጥያቄያቸው የሚያድር እንዳልሆነ ለቢቢሲ ተናግረዋል። መጀመሪያ ባለሙያው ጤነኛ መሆን አለበት እኮ ሌላ ሰው ለማከም እርሱ በአካል በአእምሮ ጤነኛ መሆን አለበት። አሁን ያለው ባለሙያ እንደዛ ጤነኛ አይደለም የሚሉት ዶክተር ይማም አብዛኛው ሐኪም በህይወቱ ደስተኛ አይደለም፣ በማማረር ጠዋት ቁርስ በልቶ ስለሚበላው ምሳ የሚያስብ ሐኪም ነው ያለው ብለዋል። እኔ ነኝ ለነርሱ ወይም ደግሞ ለቤተሰቦቼ መሆን ያልቻልኩት፣ ሐኪም በመሆን ያተረፍኩት ድህነት ነው። ሰው ሰርቶ ሲቀየር አይተናል፣ ነገ የተሻለ ቀን ይመጣል በሚል ነው የቆየ ነው ሲሉ አክለዋል። ዶክተር ይማም በዚህ በሕክምና የጤና ባለሙያዎች ሙያውን ጥለው እየወጡና እየተሰደዱ እንደሆነም ተናግረዋል። ስፔሻሊስት ሐኪም የሆኑት ዶክተር መሀሌት ጓሽ መንግስት ለጤና ባለሙያዎች ያለው እይታና አያያዝ ወደ ሌላ አገር ተሰደው እንዲሰሩ እንደገፋፋቸው ይናገራሉ። በተሻለ ክፍያና አያያዝ ሶማሌላንድ ሰርተው እንደተመለሱ የተናገሩት ዶክተር ማለት መኖር የሚያስችል ክፍያ ይከፈለን ሲሉ ጠይቀዋል። የስነ አእምሮ መረጋጋት እርካታ የለንም የሚሉት ሐኪሟ የጤና ባለሙያዎች ተረጋግተው እንዲሰሩ መንገዱ መመቻቸት አለበት ሲሉም ጠይቀዋል። መንግስት ትንሽ ልክፈልሽ በግል እንደፈለግሽ እያካካሹ ነው ይላል። ስለተገደድኩ እንጂ እንደዚህ አልፈልግም የሚሉት ዶክተር ማለት የጤና ባለሙያዎችም የግል ህይወት እንዳላቸው በመጠቆም አታግቡ አትውለዱ ልንባል አንችልም ብለዋል። በተለያየ ጊዜያት ተመሳሳይ ጥያቄዎች ያሰሙት ባለሙያዎቹ የአሁኑ ጥያቄ ሲንከባለል የመጣና በኑሮ ውድነትና ዋጋ
ግሽበት ምክንያት የህልውና ጉዳይ እንደሆነ ተናግረዋል። ከእንቅስቃሴ አስተባባሪዎች መካከል አንዱ የሆኑት ባለሙያ ከክፍያው ባለፈ የጤና መድን የለንም፣ ብንታመም መታከም አንችልም፣ ስጋት ባለበት አካባቢ ነው እየሰራን ያለ ነው። እንደ አደጋ ተጋላጭነት አስፈላጊ የሆኑ ክፍያዎች እያገኘን አይደለም። ለነዚህ ጥያቄዎቻችን ምላሽ ይሰጠን የሚል እንቅስቃሴ ነው እያደረግን ያለ ነው ብለዋል። ጥያቄው ትክክለኛና ወሳኝ ነው የሚለው የኢትዮጵያ ጤና ባለሙያዎች ማህበር የጤና ባለሙያው ተረጋግቶ ማህበረሰቡን እንዲያገለግል ራሱ የተረጋጋ ህይወት ሊኖረው ይገባል ይላል። የማህበሩ ምክትል ፕሬዝዳንት አቶ መለሰ በአታ የጤና ባለሙያዎች የዓለም ጤና ድርጅት ባወጣው ደረጃ መከፈል እንዳለባቸው ጠቅሰው የጤና ባለሙያው ስለሚበላው ስለሚለብሰው እየተጨነቀ አንድን ማህበረሰብ ስለ አመጋገብ ስርዓት ማስተማርና ማከም በጣም የሚከብድ ነገር ነው ብለዋል። አንቺ የሞትሽ ሌላውን እንዴት አድርገሽ ልታድኝ ትችያለሽ? በቅንነትና በታማኝነት ማገልገል እንዳለ ሆኖ ለማገልገል ቢያንስ መሰረታዊ ፍላጎቶች ሊሟሉ ይገባል ሲሉ አስረድተዋል። ለስራ ማቆም አድማው በጣት የሚቆጠሩ ቀናት የቀሩ ሲሆን በአድማው ወቅት ታካሚዎችና ማህበረሰቡ ላይ አሉታዊ ተጽዕኖ እንዳይደርስ እንደሚያደርጉ ጠቁመዋል። የጤና ሚኒስትሩ የህዝብ ግንኙነትና ኮሚኒኬሽን ኃላፊ ዶክተር ተገኔ ረጋሳ ለሪፖርተር በሰጡት ቃለ ምልልስ ጥያቄዎቹ ተገቢ ናቸው ብለዋል። ለጥያቄዎቹ ምላሽ ለመስጠት እየሰሩ መሆናቸውን የተናገሩት ኃላፊው በቅርቡ የጸደቀው የጤና አገልግሎት አስተዳደርና ቁጥጥር አዋጅ በርካታ ችግሮችን እንደሚፈቱም ጠቁመዋል። ወደ ቀጣዩ መረጃ ስንሻገር ስደተኞችን ከአሜሪካ ወደ ሊቢያ ለማባረር የተያዘውን እቅድ ፍርድ ቤቱ አግዶታል። የትራምፕ አስተዳደር ስደተኞችን ወደ ሊቢያ ለመላክ የያዘው እቅድ የግለሰቦቹ በህግ ፊት ወደ ህይወት የማለፍ መብት እንዲከበር የተላለፈ የቀደመ ውሳኔ በግልጽ የሚጥስ ነው በማለት አንድ ዳኛ በጊዜያዊነት እንዲታገዱ ወስኗል። ይህ ውሳኔ የተሰማው የአሜሪካ መንግስት ስደተኞች ላይ እየወሰደ ካለው እርምጃ ጋር በተያያዘ ሁለት ባለስልጣናት አገሪቱ በቅርብ ስደተኞችን ወደ ሊቢያ ማባረር ልትጀምር እንደምትችል በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ ከተናገረ በኋላ ነው። ባለስልጣናቱ ስደተኞች ወደ ሊቢያ ማባረርን በተመለከተ ለሰጡት አስተያየት የሊቢያው ጠቅላይ ሚኒስትር አብዱል ሐሚድ በኤክስ ገጻቸው ላይ በሰጡት ምላሽ ሀገራቸው በየትኛውም ሁኔታ የስደተኞች መዳረሻ አትሆንም በማለት ተቃውሟቸውን ገልጸዋል። የኢሚግሬሽን ጠበቆች የትራምፕ አስተዳደር ውሳኔ ተግባራዊ ከመሆኑ በፊት ለማስቆም ረቡዕ ዕለት ለዳኛው አቤት በማለት በአስቸኳይ በጊዜያዊነት እንዲታገድ ጠይቀዋል። ጠበቆቹ ከታማኒ ምንጭ የሚወጡ በርካታ ዘገባዎች ስደተኞችን በአስቸኳይ ከአሜሪካ ወደ ሊቢያ ለመውሰድ በረራዎች እየተዘጋጁ መሆኑን እንደሚያመላክቱ በግልጽ በፍርድ ቤቱ እግድ እንዲጣልላቸው ነው የጠየቁት። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀዋል። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት ቸር ይቆየን።